ሰላም ጤና ይስጥልኝ ውድ የአዲስ ዜና ቻናል ተከታታዮቻችን፣ የዕለቱን ጥንቅራችንን ይዘን ቀርበናል። ከሁሉ አስቀድመን ከልብ የከበረ ሰላምታችን ከያላችሁበት ይድረሳችሁ እያልን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የቅጣት እርከኑ እጅግ በጣም በመጋነኑ በየጊዜው የነዳጅ ዋጋ ከመጨመሩ ጋር ተዳማምሮ ኑሮን ለመግፋትና ለልጆች ዳቦ ይዘን መግባት አልቻልንም። የአሽከርካሪዎች ሮሮ በሰፊው የምንመለከተው ይሆናል። 10 ሚሊዮን ኢትዮጵያውያን ራብ ተጋርጦባቸዋል። የዓለም የምግብ ፕሮግራም ያለው ነገር አለ፣ እናሰማችኋለን። የሀገር አቋራጭ አሽከርካሪዎች ለኮሪደር ልማት በሚል እየተገደድን ነው ሲሉ ቅሬታቸውን እያሰሙን ይገኛሉ። አብራችሁን ከቆያችሁ ዝርዝር መረጃውን ትሰማላችሁ። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። አብራችሁን ከቆያችሁ የካቢኔ አባሉ ለእስር የዳረጋቸው ምንድነው ስንል ጠይቀናል። አብራችሁን እንድቆዩ የድጋሚ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎችን እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። የቅጣት እርከኑ እጅግ በጣም በመጋነኑ በየጊዜው የነዳጅ ዋጋ ከመጨመሩ ጋር ተደማምሮ ኑሮን ለመግፋት አልቻልንም። ለልጆች ዳቦ ይዘን መግባት አልቻልንም። አሽከርካሪዎች ነዳጅ ተወዷል፣ ኑሮ ውድ ነው፣ ቅጣቱ በዛ ብሎ መከራከር ትክክል ነው ብለን አንወስደውም። መፍትሄው ደንብን አለመተላለፍ ብቻ ነው። የአዲስ አበባ ከተማ አሽከርካሪዎች በቅርቡ ተግባራዊ በተደረገው የትራፊክ ደንብ ጥሰት ቅጣት ጭማሪ እጅግ በመጋነኑ ከኑሮ ውድነቱ ጋር ተደማምሮ ለመኖር አስቸጋሪ እንደሆነባቸው ገልጸዋል። አሽከርካሪዎቹ ባላጠፋነው ደንብ እየተቀጣን ነው፣ ለተቆጣጣሪ መስሪያ ቤቱም አቤቱታ ብናቀርብም ፍትህ እያገኘን አይደለም ሲሉ ተናግረዋል። በተጨማሪም አዲስ ተሻሽሎ የወጣው ደንብ እኛን የሚያስተምር አይደለም፣ የገንዘብ መሰብሰቢያ ሆኗል። የቅጣት እርከኑ እጅግ በመጋነኑና የነዳጅ ዋጋ ከመጨመር ጋር ተደማምሮ ለልጆች ዳቦ መግዛት አልቻልንም ብለዋል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን በጉዳዩ ላይ እንዲህ ሲል ምላሽ ሰጥቷል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ኤልያስ ዘርጋ ነባሩ የትራፊክ መቆጣጠሪያ ደንብ የገንዘብ ቅጣቱ አነስተኛ በመሆኑ ደንብ የሚተላለፉ አሽከርካሪዎች ከጊዜ ወደ ጊዜ እየጨመረ በትራፊክ አደጋም የሚጎዳው የህብረተሰብ ቁጥር እያሻቀበ በመሆኑ በአዲሱ ደንብ የቅጣት መጠኑን ከፍ ማድረግ አስፈልጓል ብለዋል። በአዲሱ ደንብ የገንዘብ ቅጣቱ ከፍ እንዲል መደረጉም የትራፊክ ደንብ ጥሰቶችን እንዲቀንሱ አስችሏል ሲሉ ተደምጧል። የአሁኑ ህግ ትንሽ ጠንከር ያለ ነው። ከዚህ በፊት የነበረው የቅጣት መጠን በጣም ትንሽ ነበር። ከ100 እስከ 400 ብር ነበር የሚቀጡት። ይህ አያስተምርም። በዚህም የደንብ ተላላፊዎች ቁጥር እየጨመረ ነበር ያሉት ምክትል ፕሬዝዳንቱ በትራፊክ አደጋ በአመት ከ300 እስከ 400 ሰዎች ይሞታሉ። በርካቶች የአካል ጉዳት ይደርስባቸው ነበር። በአመትም 2 ሚሊዮን የሚሆኑ አሽከርካሪዎች ይቀጣሉ። ሌላው ደግሞ አንድ አሽከርካሪ በቀን ከ3 እስከ 4 ጊዜ ይቀጣ ነበር ሲሉ አክለዋል። ከዚህ በኋላ ግን አደጋዎች ይቀንሳሉ ያሉ ሲሆን በሁለት ዓመታት ውስጥ የአደጋውን መጠን ወደ 50 በመቶ ዝቅ ይላል ብለን እናስባለን ሲሉ ተናግረዋል። ዳይሬክተሩ አክለውም ነዳጅ ተወዷል፣ ኑሮ ውድ ነው፣ ቅጣቱ በዛ ብሎ መከራከር ትክክል ነው ብለን አንወስደውም። መፍትሄው ደንብን አለመተላለፍ ብቻ ነው ያሉ ሲሆን ቅጣቱ ይቀንስልን የሚል አስተያየትና መከራከሪያ ነጥብ ተቀባይነት አይኖረውም ብለዋል። አሽከርካሪዎቹ ባላጠፋነው ደንብ እየተቀጣን ነው፣ ለተቆጣጣሪ መስሪያ ቤትም አቤቱታ ብናቀርብም ፍትህ እያገኘን አይደለም ብለውናል ስንል ላቀረብንላቸው ጥያቄ ቅሬታዎች ይመጣሉ፣ ነገር ግን አሳማኝ አይደሉም። ለትንሽ ደቂቃ እኮ ነው ደርቤ የቆምኩት፣ እቃ ላቀብልና የመሳሰሉ ናቸው፣ ይህ ደግሞ ጥፋት ነው ሲሉ ምላሽ ሰጥተዋል። የትራፊክ ምልክቶች በሌሉበት የሚቀጣ ተቆጣጣሪ ፖሊስ ካለ እርምጃ እንወስዳለን። የትራፊክ ምልክት በግልጽ በማይታይበትና በሌለበት ተቀጣን የሚሉ ካሉም ያሳውቁን ሲሉ ተናግረዋል። 10 ሚሊዮን ኢትዮጵያውያን ረሃብ እንደተጋረጠባቸው የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም WFP ሚያዝያ 14 ቀን 2017 ዓ.ም ትናንት ማክሰኞ ባወጣው መግለጫ አስታወቀ። በመላው ኢትዮጵያ ለከፋ ረሃብ ከተጋለጡት ውስጥ 3 ሚሊዮን ያህሉ በግጭትና በአየር ጸባይ መለዋወጥ ከቀያቸው ተፈናቅለው በየመጠለያው ሲረዱ የነበሩ ናቸው ብሏል። የድርጅቱ የነፍስ የማዳን ተግባራት አቅም በመዋለ ነዋይ እጥረት የተነሳ እጅግ መዳከሙን ያወሳው የዓለም ምግብ ፕሮግራም ከ10 ሚሊዮን ረሃብተኞች 3.5 ሚሊዮን ያህሉ እጅግ ተጠቂ ተብለው የተያዙና
እርዳታ ከነ አካቴው ሊቋረጥባቸው እንደሚችል አስታውቋል። የአሜሪካ ዓለም አቀፉ ተራድኦ ድርጅት USAID በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ከፈረሰ በኋላ የኢትዮጵያ መንግስት እርዳታ የማድረስ አቅሙ በእጅጉ እንደተጎዳ በዘርፉ ያሉ ባለሙያዎች ይናገራሉ። ወደ ሌላ ዝርዝር መረጃችን ስወስዳችሁ የሀገር አቋራጭ አሽከርካሪዎች ለኮሪደር ልማት በሚል እየተገደድን ነው ሲሉ ቅሬታቸውን አሰሙ። በማዕከላዊ ኢትዮጵያ ክልል በሚገኙ አንዳንድ ከተሞች የሀገር አቋራጭ የረጅም ርቀት አሽከርካሪዎች ለኮሪደር ልማት በሚል ከ10,000 ብር ጀምሮ መዋጮ እንዲከፍሉ እየተገደዱ መሆኑን ለሚዲያዎች በላኩት መግለጫ ቅሬታቸውን ገለጹ። አሽከርካሪዎቹ ከክልል ከተሞች ነዳጅን ጨምሮ የተለያዩ ምርቶችን ወደ አዲስ አበባ በሚያጉዙበት ወቅት በሚያቋርጧቸው ከተሞች ለኮሪደር ልማት በሚል ከፍተኛ ክፍያ እየተጠየቁ መሆኑን በግልጽ ድርጊቱን አውግዘዋል። የከፈልንባቸውን ደረሰኞች በማህበራዊ ሚዲያ ላይ እያሰራጨን ነው፣ የፈጻሚዎችን ተግባር ለማጋለጥ ነው ያሉት አሽከርካሪዎቹ የሚመለከተው የመንግስት አካል በአስቸኳይ መፍትሄ እንዲሰጥባቸው ጠይቀዋል። በጉዳዩ ላይ ያነጋገርናቸው የማዕከላዊ ኢትዮጵያ ክልል የከተማ ኢንዱስትሪ ክላስተር አስተባባሪ እና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየሁ ወልደ ሚካኤል በበኩላቸው የከተሞቹ የኮሪደር ልማት በመንግስት ባለ ሀብቶች እና በህዝቡ ተሳትፎ እየተከናወነ ያለ የልማት ስራ መሆኑን ገልጸዋል። አቶ ስንታየሁ አክለውም ማንኛውም የህብረተሰብ ክፍል በሚያበረክተው አስተዋጽኦ የሚከናወን የልማት ስራ በሌሎች ሀገራትም የተለመደ ነው ብለዋል። በማዕከላዊ ኢትዮጵያ ክልል የተነሳው ቅሬታ ከእውነት የራቀ መሆኑን የገለጹት ኃላፊው የኮሪደር ልማቱ አካባቢው ጽዱና አረንጓዴ እንዲሆን፣ የእግረኛና ተሽከርካሪ መንገዶች ምቹ እንዲሆኑ እንዲሁም የሳይክል መንገዶች እንዲገነቡ ያለመ መሆኑን አስረድተዋል። ማህበረሰቡ የተጠቀሱትን ዓላማዎች እንዲሳኩ በአቅሙ እንዲደግፍ ቅስቀሳ ሲደረግ በፈቃደኝነት ላይ ተመሰረተ እንጂ በአስገዳጅነት አይደለም። በማህበራዊ ሚዲያ ላይም የሚሰራጨው መረጃም ሐሰተኛ ነው ሲሉ አቶ ስንታየሁ ተናግረዋል። በክልልም ሆነ በከተሞች ደረጃ አስገዳጅ የኮሪደር ልማት መዋጮ የሚሰበሰብበት አሰራር እንደሌለ አጽንኦት የሰጡት ኃላፊው ከተቀመጠው መመሪያ ውጪ የሆነ ድርጊት የሚያከናውን አካል ቢኖር ቅሬታ አቅራቢዎቹ ለሚመለከተው አካል በማሳወቅ እንዲያስጠይቁ አሳስበዋል። ይህ በእንዲህ እንዳለ አሽከርካሪዎቹ እየደረሰባቸው ያለው ጫና በአፋጣኝ እንዲቆምና መንግስትም ለጉዳዩ ትኩረት እንዲሰጥላቸው ጠይቀዋል። ግብጽና ጅቡቲ የቀይ ባህርንና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ ማሰማታቸውን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ትናንት ረቡዕ ሚያዝያ 15 ቀን 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፁ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡመር ጌሌ ጋራ ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲ ፕሬዝዳንት ኢስማኤል በዚህ ንግግር የሶማሌ እና ሱዳን ጉዳይ መነሳቱን ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብ አልማንዳብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲ ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻል እና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲ ፕሬዝዳንት ኢስማኤል አስታውቀዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋራ ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር ማድረጉ ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲ ፕሬዝዳንት ጋራ የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛት አስፈላጊነትን በተመለከተም መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም
ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎቷን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የካቢኔ አባሉ ለእስር የዳረጋቸው ምንድን ነው? በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚ የባይቶ ፖለቲካ ፓርቲ የካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው በእስር ወደ ፍርድ ቤት እንዲቀርቡ መደረጋቸው አነጋጋሪ ሆኗል። የካቢኔ አባሉ አቶ ታደለ በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚው የባይቶ ፖለቲካ ፓርቲ የካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው በእስር ወደ ፍርድ ቤት እንዲቀርቡ መደረጋቸው አነጋጋሪ ሆኖ ነበር። የካቢኔ አባሉ አቶ ታደለ የመቀሌ ማዕከላዊ ፍርድ ቤት የሚመሩት የመንግስት መስሪያ ቤት እንዲያስፈጽሙ የሰጠውን ውሳኔ ባለመተግበራቸው ምክንያት ትላንት ረቡዕ ለ6 ወራት በእስር እንዲቆዩ ቢወሰንባቸውም ከአንድ ቀን እስር በኋላ ተለቀዋል። ተከሳሹ የትግራይ የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ሲሆኑ ከሳሽ ደግሞ የኢትዮጵያ መንገዶች ባለስልጣን ነው። የክሱ ፍሬ ነገር በትግራዩ ጦርነት የተወሰደችበት ላንድ ክሩዘር V8 መኪና እንድትመለስለት የሚጠይቅ ነው። ባለስልጣኑ አይነቷንና የሰሌዳ ቁጥሯን ጠቅሶ በቢሮው አስፈጻሚነት እንድትመለስለት የጠየቀባት ላንድ ክሩዘር V8 መኪና የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ሲጠቀሙበት ነበር ተብሏል። የጊዜያዊ አስተዳደሩ የትራንስፖርት ቢሮ V8 መኪናዋ ለባለቤቱ እንድትመለስ እንዲያስፈጽም የቀረበበት ክስ በመቀበል የህወሓት ፓርቲ ኃላፊዋ ወይዘሮ ፈትለወርቅ እንዲመልሱ ተጠይቀው አሻፍረኝ በማለታቸው ምክንያት ፍርድ ቤት ጉዳዩን ማስፈጸም ያልቻሉትን የቢሮውን ኃላፊ አቶ ታደለን በእስር እንዲቀርቡ ያዛል። ትላንት ሚያዝያ 15 ቀን 2017 ዓ.ም በፖሊስ ተይዘው ፍርድ ቤት የቀረቡት ኃላፊዋ ጉዳዩን እንዲያስፈጽሙ በተደጋጋሚ የቀረበላቸውን ባለመተግበራቸው ምክንያት ለ6 ወራት እንዲታሰሩ ይፈረዳል። ሂደቱ እንዲህ ያለ ወደ ባለቤቷ እንድትመለስ ጥያቄ የቀረበባት V8 መኪና ሚያዝያ 15 ቀን 2017 ዓ.ም ከሰዓት በኋላ በሸኚ ደብዳቤ በኤግዚቢትነት ወደ ፖሊስ እጅ በመግባቷ ምክንያት ኃላፊው ከእስር ሊለቀቁ ችለዋል። ከትግራይ የትራንስፖርት ቢሮ የተገኘው መረጃ እንደሚያመለክተው በጦርነቱ ምክንያት ከመንግስታዊና ግለሰቦች ተወስደው በማይመለከታቸው አካላት የነበሩት ከ2800 በላይ ተሽከርካሪዎች ወደ ባለቤቶቹ ተመልሰዋል ይላል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።